በአማራ ግብርናና ምርምር ኢንስቲትዩት ስር ከሚገኙ የምርምር ማዕከላት ውስጥ አንዱ የሆነው የወራሚት አትክልትና ፍራፍሬ የምርምር ማዕከል መልከ ብዙ ስራዎችን ያከናውናል። ከነዚህም መካከል በአትክልቶች ላይ እየሰራ ያለው አዳዲስ ዝርያዎችን የማላመድና የማራባት ስራ አንዱ ነው። ከአትክልት በጣም ትኩረት አድርገን ከምንሰራባቸው በክልሉም ተፈላጊ ከሆኑት ከነ ቲማቲም፣ ሽንኩርት በቅርብ ጊዜ ደግሞ በስፋት የመጣው ሐብሐብ ላይ በስፋት በርበሬ ላይ ስራዎችን ይሰራል ማለት ነው። ከዚህ ተጨማሪ ደግሞ አዳዲስ በእኛ አካባቢ የሌሉ ግን በኒውትሪሽን አንፃር ከፍተኛ ጠቀሜታ ያላቸውን የአትክልት ዝርያዎች በዚህኛ አካባቢ ይመጣሉ ማለት ነው። እናስተዋውቃቸዋልና እነዚህ ሃይ ቫልዩ ቬጂቴብልስ ይባላሉና ሃይ ቫልዩ የተባሉበት ምክንያት ምንድነው? አንደኛው በዋጋቸው በኢንካም ከፍተኛ አካባቢ ያላቸው ከዛ በተጨማሪ ደግሞ እንደጋ ደግሞ ከኒውትሪየንት ዴንስ የሆኑ ናቸው። ኒውትሪየንታቸው ከፍተኛ ማይክሮኒውትሪየንት ያላቸው ዝርያዎችን ወደኛ አካባቢ ያመጣን ያለበት ሁኔታ አለ ማለት ነውና ከአትክልት እነዚህ ትኩረት አድርጎ ስራ ይሰራል ማለት ነው። በደጋ የአትክልት ሰብሎች ላይም ትኩረት ይሰራ በተለይ እነ ካሮት እነ ቀይ ስር ስራዎችን የጀመረበት ሁኔታ አለ። ዘር ብዜቱ ብዙ ችግር ያለበት አትክልት ላይ በዘር ብዜት ላይ ነው። ውጭ ሀገር ነው የሚመጡ በአብዛኛው እንደ ሌላው እንደ በቆሎ እንደ ስንዴ ወይም እንደ ሌሎቹ በተገኘው አካባቢ የሚዘሩ አይደሉም። ስለዚህ ቦታ ይፈልጋሉ። ዘር የሚባዛበት ቦታ እሱ አንዱ ችግር ነው። ያን ችግር ለመቅረፍ የእኛ ንዑስ ማዕከላችን በተለያዩ ቦታዎች ላይ ሙከራዎችን እየሰራ ይገኛል። ካሁን ቀደም ያልነበሩ በአማራ ክልል የማይታወቁ ነገር ግን በየሆቴሉ እንደዚሁም ግለሰቦች እየገዟቸው ምንጫቸው ከየት እንደሆነ የማይታወቁ የተለያዩ የአትክልት ዝርያዎችን በማላመድ በዘንድሮ ዓመት በተለይ ለየት ባለ መልኩ ወደ ማህበረሰቡ ይዘን በመግባት በማስተዋወቅ ትልቅ ስራዎችን ሰርተናል የሚል ግምት አለኝ። ከነዚህ መካከል መቼም በጣም ሃይ ቫሊድ በኒውትሪሽን ወይም በንጥረ ነገር ከፍተኛ ናቸው። እንደዚሁም ከፍተኛ ዋጋ የሚያወጡ ናቸው። ኒውትሪሽናል ቫልያቸው ከፍተኛ የሆኑ የአትክልትም የፍራፍሬ ዝርያዎች እንዲመጡ ይፈልጋል። ስለዚህ ያን የተመለከተ ከዚህ ከወራሚት ላይ በስኳር ድንች ይሄ ባዮ ፈርቲፋይድ ወይም ደግሞ ኒውትሪየንት ዴንስ የሆነ ወይ ደግሞ ማይክሮ ኒውትሪየንታቸው ከፍ የሆኑ ዝርያዎች እኛ አካባቢ መጠናቸዋል። በቫይታሚን ኤ በተለይ ከፍተኛ ምርት የሚሰጡት እነሱ እኛ አካባቢ ነው። እኛ ዘንድ አላምደናቸው አርሶ አደሩ ይተቀምበት ሁኔታ አለ። አርሶ ግብርናን በስፋት እየሄደበት ነው ከኛ በመውሰድ ማለት ነውና በባለፈው ዓመት ተጀምሯል። ያን እየቀጠለ ወደፊት እናስቀጥላለን ማለት ነው። ሶርሳቸው ከደቡብ ነበር፣ እንደዚሁም ከኦሮሚያ አካባቢ ነው የሚመጡት። ነገር ግን እዚህ አካባቢ ላይ መላመድ ይችላሉ። ለምሳሌ ሐብሐብን መውሰድ እንችላለን። ሐብሐብ አማራ ክልል ከዚህ ከ5 ዓመት ከ10 ዓመት በፊት የሐብሐብ ሶርሱ ወይም ምንጩ ከዝዋይ ነበር የሚመጣው። ሙሉ በሙሉ 100% በሚባልበት ደረጃ ሐብሐብ የሚመጣው ከዝዋይ ነበር፣ ከኦሮሚያ ክልል ነበር የሚመጣው፣ ከደቡብ ነበር የሚመጣው። የወራሚት ግብርና ምርምር ማዕከል ከተመሰረተ በኋላ እንደዚሁም የስሪንቃ ግብርና ምርምር ማዕከል ቆቦ የኢሪጌሽን ወይም የመስኖ ፋሲሊቲ ያለው እዛ ላይ የዚህን የሐብሐብ የማላመድ ስራ ከሰሩ በኋላ በአሁኑ ሰዓት አማራ ክልል ራሱን ችሎ ወደ ሌላ ቦታዎች ይልካል። ሐብሐብ ለምሳሌ ቤንሻንጉል አጠቃላይ ማለት ይችላል፣ ወደ ጋምቤላ ኢቨን ወደ ኦሮሚያ እኛ አካባቢ አዋሳኝ በሆኑ ወረዳዎቹ ዞኖች አካባቢ ላይ የሐብሐብን አይደለም አዲስ አበባም ላይ በአሁኑ ሰዓት የአማራ ክልልን ፍጆታ እንትን በማለት ሐብሐብ አሁን ወደ ውጭም ከክልላችን ውጭ ማለት ነውና ትልቅ ምርታ ነው። እኔ ሐብሐብ ላይ የተሰራው ስራ የግብርና ምርምር ተቋሙ የሰራው ስራ አንቱ ከሚባሉ ስራዎች ውስጥ ነው። ስለዚህ ሐብሐብን እንደቻልነው ሁሉ ሌሎች ደግሞ እዛ አካባቢ ያልተላመዱ አሉ። ለምሳሌ ዝኩኒ ወይም ኩኩምበር የሚባለው እንደዚህ አሁን ሆቴል ላይ እናየዋለን። በጣም ትልልቅ ሆቴሎች ላይ እናየዋለን። እንደዚሁም የአበባ ጎመን አሁን የአበባ ጎመን ሶርሱ ከሌላ ቦታ ነው የሚመጣው፣ ከአዲስ አበባ እና ከአዲስ አበባ በኋላ ወደ ደቡብ አካባቢ ባሉት አካባቢዎች ነው እየመጣ ያለው። ከዝዋይ ከኦሮሚያ ከተለያዩ አካባቢዎች ላይ ነው እየመጣ ያለው። ኤግ ፕላንት የሚባል እንደዚሁ በጣም በኒውትሪሽኑ በጣም የታወቀ ነው። እዛ አካባቢ ግን እየተመረተ አይደለም። ሱፐር ማርኬት እናገኘዋለን፣ ትልልቅ ሞሎች ላይ እናገኘዋለን። አዲስ አበባ ላይ ትልልቅ ሞሎች ላይ ይገኛል። የወራሚት አትክልትና ፍራፍሬ የምርምር ማዕከል
ለአካባቢ የሚመቹ ዝርያዎችን በመምረጥ በማምጣትና የማላመድ ስራዎችን ከተለያዩ የውጭ ሀገርና የሀገር ውስጥ የምርምር ማዕከላት ጋር በጋራ ይሰራል። አሁን እኛ የምንሰራው በአብዛኛው ከሪሰርች ሴንተሮች ጋር በመተባበር የምንሰራቸው ሪሰርች ሴንተሮች ደግሞ በሀገር ውስጥ አለ፣ በውጭ አሉ። አሁን እኛ ብዙውን ጊዜ የምንገናኘው ወርልድ ቬጂቴብል ሴንተር ይባላል፣ ኤዥያ አካባቢ ያለ፣ ከነሱ ጋራ ዝርያዎች እናስመጣለን ከኛ አካባቢ እዛ መጠን እናላምዳለን። በተለይ በሰላጣ በቆስጣ እና ደግሞ እንደ በቀይ ስር እነሱ ዝርያዎች ነው ከኛ አካባቢ አመጣን እየፈተሽናቸው ነው። ዘር ይሰጣሉ አይሰጡም፣ በኒውትሪሽን ቫልዩአቸው ምን ያህል ከፍተኛ ያላቸው የሚለውን ነገር እኛ በጥናት እየፈተሽናቸው ሁኔታዎች አሉ። እነሱ ነው ጥሩ ነገር ያገኘናቸው አለ። ቀጣይ ምክረ ሀሳቡ ለተሰጥቶ አርሶ አደሩም ወይም ደግሞ የሚጠቀመው አካል ይዞት ይሄዳል ማለት ነው። ከዛ ውጭ ደግሞ በዚህ በእኛ አካባቢ ደግሞ ምን ሰበስባቸው ማለት አሁን ምሳሌ የድሮ ቲማቲም እኛ ኮማደሮ የምንለው በአካባቢያችን፣ አሁን ደግሞ በእኛ ደግሞ ቸሪ ቶሜቶ ይባላል። አሁን ቲማቲም ላይ ስንሰራ እነሱን በአካባቢው ኮሌክት እናደርጋለን፣ ኮሌክሽን በመስራት ማለት ነው። ያን በማምጣት አካባቢያችን ዝርያዎች እናመጣለን። ስለዚህ በአትክልት አሁን በአዳዲስ ዝርያዎች ያመጣናቸው እንደ ኤግ ፕላንት ደቨርጃን የሚባለው ብሮኮሊ፣ ኮሊፍላወር፣ ኩኩምበር የመሳሰሉትን አሁን እኛ እዚያ ያመጣናቸዋል። በአሁኑ ሰዓት እጅግ በጣም እንዳያችሁት በጣም አስገራሚ ፐርፎርማንስ ነው። በትንሽ ቦታ ላይ ነው የሞከርነው። ምክንያቱም አንደኛ ተመራማሪዎችን ማወቅ አለባቸው። ትልቁ ነገር ምንድነው? ተመራማሪው አውቆ ነው መስራት ያለበት። ስለዚህ በትንሽ ቦታ ላይ ኤግ ፕላንት ምንድነው፣ ኩኩምበር ምንድነው፣ ምን ነገሮች ያስፈልጉታል፣ እንደገና ደግሞ ተባይ ቢመጣ ምን ቅድመ ዝግጅት ማድረግ አለበት፣ እነዚህን የመሳሰሉ እንትኖችን የፍላወሪንግ ፔሪድ አለ። ለምሳሌ አበባ የሚያወጣበት ሰዓት መቼ ነው፣ በዛ ጊዜ የሃርቨስቲንግ ታይም የመሰብሰቢያ ጊዜ መቼ ነው። እያንዳንዱ ለምሳሌ አይታችሁ እንደሆነ ኤግ ፕላንት በጣም ኦቨር ማቹርድ ሆኖ ነው ያያችሁት። ያ ማለት ከተመራማሪውም አካባቢ ላይ ጉድለት አለ ማለት ነው፣ እሱን ያለማወቅ። ስለዚህ አሁን እየተዋወቅን ያለ ነው። ባለፈው አመት ዘርተናል፣ አሁን ሁለተኛችን ነው። ተመራማሪው በደንብ ገብቶታል። አሁን ሁለተኛ አሁን ወደ ከተማ አካባቢ ላይ እየወጣን ነው። ለምሳሌ ቤተክርስቲያን አካባቢ ላይ ያሉ የቤተክርስቲያን ትምህርት ቤቶች አሉ። እዛ ላይ የማስተዋወቅ ስራ፣ ምክንያቱም ቤተክርስቲያን ላይ ተማሪዎች አሉ፣ ከብዙ ቦታ የመጡ ከብዙ ባክግራውንድ የመጡ ተማሪዎች አሉ። እነሱ እንዲያውቁት የማድረግ ልጆቹ የማለማመድ ስራ የመስራት፣ እንደዚሁም ወላጆችም ልጆችን ለመጠየቅ የሚመጣ አለ። እዛ አካባቢ በር ላይ የመስራት ስራዎችን ብዙ ስራዎችን ሰርተናል። የአትክልት ዝርያዎች ብዙዎች የቢዝነስ ክሮፕ ናቸው እና ቢዝነስ ለክሮፕ ስለሆነ ሳፖርት የሚያደርገው አካል የለም። የፉድ ሴኩሪቲ ክሮፖች አሁን ድንች የሚወስደው የስኳር ሰን ለኖርማል ድንቹ ብንወስደው እሱን አሁን ሳፖርት ያደርጋሉ። ፉድ ሴኩሪቲ ክሮፕ ብቻ ስለሆነ ማለት ነው። ስንዴን ሳፖርት ያደርጋል፣ ድጋፍ የሚሰጥ የፉድ ሴኩሪቲ ክሮፕ። እነዚህ ግን ቢዝነስ ናቸው። በትንሽ ግራም ሄክታር የምትሸፍኝበት ነው። ያችን ፓክ በማድረግ ቢዝነስ የሚሰራበት ነው። ስለዚህ ይሄንን ከማገዝ ይልቅ ማለት ነው ዘሩን እኛ እንድንገዛቸው የሚፈለግበት መንገድ ነው ያለ። ስለዚህ ያንን ማለት ነው ወደኛ መጡ እስካሁን ድረስ ወደ አካባቢያችን አልሰረጸም። እኛ ደግሞ ያለ ማስረጽ ይሄንን ለማድረግ ይሄን ለማስቀረት ስራዎች ይሰራል ከኛ አካባቢ ላይ። ይሄንን በማሳየት በተለይ በስኳር ድንች አሁን ጀምረናል። አመጋገቡ በማሳየት አርሶ አደሩን ወይም የከተማውን ሰው ወይም ደግሞ ተጠቃሚ ማህበረሰቡ ወደ እንትን እንዲመጡ ያንን ምግብ ቢመገቡ የተሻለ እንደሚሆን በምግብ አመጋገቡ በሙሉ ለማሳየት የግንዛቤ እንትን ፈጠራዎች እየተሰራ ናቸው። አሁን ትንሽ በግብርና በኩልም እንትን አቴንሽን ተሰጥቷል በዚህ ዙሪያ ላይ ማለት ነው። ሰጠውትኝ አንድ ተቋቁሞ ዳይሬክቶሬት በግብርና ውስጥ ማለት ነው የኒውትሪሽን የሚባል አንድ ዳይሬክቶሬት ተቋቁሟል። ያ ይሄን የሚያሳይ በቃ የግንዛቤ ፈጠራ መስራት ነውና ሰው እንዲመገብ ማን ነው የሚመገብ ሲባል አትክልትና ፍራፍሬ ነው። አሁን በተወሰነ መንገድ አርሶ አደሩም ወይም ደግሞ የከተማው ሰው የተገደደም ቢሆን ወደዚህ እየመጣ ነው። የተገደፈ ከምንድነው አንደኛው የጤና ችግር እክል መጣ። በጣም በተለይ በስጋ በተለይ በለመርናቸው ነገሮች ስንል ማለት ነው። ስለዚህ አትክልትና ፍራፍሬ መመገብ ግን ጥሩ እንደሆነ በራሱም እየተማረበት ይመጣል። የኛም ተጨማሪ ነገሮች አሉ፣ ያስተማርበት ሁኔታዎች አሉ። ግን ሙሉ በሙሉ ተቀየረ የምንልበት ስራ ገና ነው፣ አልተሰራም። ከዚህ በተለይም አማራ ክልል ላይ የህፃናት መቀንጨር ሁኔታ በጣም አሰጊ ነው። ልጆቻችን እኛም ያልፈት ነው ቀንጭረን አልፈናል። ምክንያቱም ከዛ ህብረተሰብ ነው የወጣ ነው። የአመጋገብ ስርዓቱ ያልተቀየረ ነው። ስቲል ያልተቀየረ እንደው የከተማ አካባቢ ላይ የተሻለ ነው እንጂ የአመጋገብ ሁኔታችን በጣም ወደ ኋላ የቀረ ነው። ስለዚህ እነዚህን ነገሮች ለህብረተሰቡ በማስተዋወቅ በተለይም እንደ ክልል አሳፋሪ የሆነ የህፃናት መቀንጨር
እሱን ለማዋጋት ከጤና ቢሮ ጋር ሆነን አብረን የምንሰራ ይሆናል ማለት ነው። የከተማ ግብርና የወራሚት አትክልትና ፍራፍሬ ማዕከል ሌላኛው ስራው ነው። በትንሽ ቦታ ላይ የተለያዩ አይነት አትክልቶችን በማምረት ንጹህና ጤናማ አመጋገብ በህብረተሰቡ ዘንድ ለማስረጽ በትኩረት እየሰራ ይገኛል። በቅርብ ጊዜ ደግሞ እንግዲህ ከተማ ግብርና ስራዎች እንሰራለን። ተጨማሪ የምናደርገው ምንድነው? በርቀት ቦታ ደመሳስ ለማንቺ ከተማው ማየት ሞክረን ነበር በዚህ 2 ዓመት ተከታታይ ማለት ነውና ከተማው ያሉ ጋፖችን ምን አለን ከተማችን ባህዳ ከተማው ስፔሻል ማለት ነውና ስንመለከተው ሰፊ የሆነ ማሳ አለ ለዚህ የሚሆን። ይሄ ተሞክሮ ደግሞ ካሁን በፊትም በውጭ ሀገርም የከተማ ግብርና አትክልትና ፍራፍሬ ከተማ ላይ የሚሰራው አሁን እንደሚለመደው ማሳ ላይ ተወጣጥ በትንሽ ማሳ ላይ ብዙ ምርት የሚሰጡ የአትክልትና ፍራፍሬ ነው። በተለይ ሃይ ቫልዩ ቬጂቴብሎች በከተማ ዙሪያ ሊመረቱ ይችላሉ። እነሱን አሁን ዛምራች ሰዎች አሉ በዚህ በአባይ ዙሪያ አባይ ማዶ ይዘን ማለት ነው። በዚህ ደግሞ ወራሚትን ይዘን አጠቃጣና ጠለጣና በሙሉ በዚህ ከመስኖ ጋር ተያይዞ እንደገና በፔዳ በኩል አሁን በዛ ፔዳ በኩል ባለው አባይ በኩል ባለ ጠቅሉ የአትክልትና የፍራፍሬ ማምረቻ ቦታዎች ናቸው። ስለዚህ እዛ አካባቢ ላይ ምን ጋፕ አለ በሚል ቅድም አምራቾች እናቋቁመን እንዳልኳቸው አምራቾች ይቋቋማሉ። እኛ ደግሞ በራሳችን ደግሞ ከመሰላል ግብርና ጋር አርሶ አደሩ ወይም ደግሞ የከተማ ማህበረሰብ የገጠሩ ቢቀርበት ምን ይመገባል፣ ስለዚህ ባለችው 250 ካሬ 150 ካሬ መሬት ላይ ምን ቢዘራ ይጠቀማል ከኒውትሪሽን አንፃር ቤትኛው ይሻላል በሚል አንዳንድ ዝርያዎች አመጣን። ለምሳሌ አሁን ኢትዮጵያን ኬል የሚባል ዝርያ አመጣን። እሱ አሁን አንድ የከተማ ማህበረሰብ ወይም ደግሞ 2-3 ቤተሰብ ያለው ሰው ወደ 20 እግሮችን በፖት አድርጎ ቢጠቀም በፖት አድርጎ ማለት ነው። አንደኛ እንትኑ ሳያበላሽ የራሱን ግቢ ማለት ነው በፖት በመሰላል ግብርና በእንጨት በመስራት ከፍ አድርጎ ሲያዩአቸውም እንደገና እንትን ምንድነው ሳቢም ናቸው ለይታም እንደጋ ደግሞ ያመረተም ፍሬሽ የሆነ ፕሮዳክት በየጊዜው ይመገባል ማለት ነው። ዘው ቆርጦ የለቴለቱን ማለትና ነቆስጣን እንደጋ ተጨማሪ ኢትዮጵያን ኬል አዛ በተጨማሪ ደግሞ ሌሎችን እነሰላጣን ጨምሮ በከተማ ግብርና በመሰላል ላይ እንዲያመርቱ በማድረግ በጣም ስራዎችን እየሰራንበት ሁኔታዎች አሉ ማለት ከተማ ግብርና ላይ እና አሁንም ይሄንን ከተማ ግብርና በቀጣይም አሁንም እያሰፋምንበት መንገድ አለ። አዳዲስ እንትኑ ፖቴንሻል ስላየ ነው እናስቀጥላለን ብለን እናስባለን ማለት ነው። ወራሚት ላይ ትልቅ ስራ የሰራ ነው ይሄ ቨርቲካል አግሪካልቸር የመሰላል ግብርና ላይ እሱን በጣም የተለመደ ነው። በርግጥ እንደዚህ አዲስ ቴክኖሎጂ አይደለም፣ ግን ምንድነው ያልተለመደ ቦታ ላይ ስናመጣው አዲስ ቴክኖሎጂ ይሆናል እንጂ በዓለም ላይ በጣም የታወቀ ነው። በተለይ የአርባን አግሪካልቸር የከተማ ግብርና የምንለው ላይ በጣም ጠቃሚ ነው። ምክንያቱም ቦታ የለም። ወደ ላይ በመሰላል ነገር የተለያዩ ስትራክቸሮችን የተለያዩ መያዣዎችን በመጠቀም የተለያዩ የአትክልትና ፍራፍሬ አይነቶችን ማምረት መቻላችን ትልቅ ምርት አሳይቷል። በተለይ ምዝሁ አካባቢ ነው የሞከርነው። አሁንም ባህር ዳር አካባቢ እሱም ግብርና የከተማ ግብርና እንደዚሁ ህብረተሰቡን የማስተማር ስራ እየሰራ ነው ያለው። እኛ ዲሞንስትሬሽን ከሰራን በኋላ የማሳየት ስራዎችን ከሰራን በኋላ ወስደውታል፣ ሙሉ በሙሉ ወስደውታል ማለት ይቻላል። እንደውም አሁን እየመጡ እየጠየቁን ነው በትሬኒንግ ስልጠና እንድንሰጥላቸው እየጠየቁን ነውና እዛ ላይ ምንድነው ያየነው የተለያዩ ሰብሎችን በተለይም እነዚህ የጎመን ዝርያዎችን እንደዚሁም ቃሪያ እነሱን በማነባበር እቃዎችን በማነባበር እስከ 2 ሜትር 3 ሜትር ድረስ ማምረት እንደሚቻል ወደ ይሄንን 3 ሜትር 4 ሜትር 5 ሜትር ቁመት ያለውን ወደ መሬት ብንዘረጋው ግማሽ 0.25 ሄክታር ሊሆን ይችላል። የተወሰነ ብቻ ቦታ ይዝባቸዋል። የሌለ መሬት ነው እዛ የሚሆነው። ነገር ግን ወደ ላይ በማድረግ የተለያዩ ምርቶችን ማምረት እንደሚቻል አረጋግጠናል። እሱንም የማስተዋወቅ ስራዎች እየሰራን ያለ ነው። በተለይም ቅጠላቸው ለምግብነት የሚውሉት እንደ ጎመን፣ ቆስጣና ሰላጣ የመሳሰሉትን አትክልቶች በዚህ መንገድ በማምረት አመቱን ሙሉ ተጠቃሚ መሆን እንደሚቻል ነው የአማራ ግብርናና ምርምር ኢንስቲትዩት ዳይሬክተር የሆኑት አቶ አስማረ ደጀን የሚናገሩት። በጣም የሚገርም ነው። አመቱን ሙሉ ሃርቨስት የሚደረግ ነው። በቀላሉ እቃ አንድ ነዋሪ የከተማ ነዋሪ ያው ቤት ብቻ ነው ያለው። ፎቅ ሊሆን ይችላል፣ ቪላ ሊሆን ይችላል። የቦታ እጥረት አለው። ስለዚህ በሆነ እቃ አድርጎ አመቱን ሙሉ ሃርቨስት እያደረገ መመገብ የሚችል መሆኑን ያረጋግጥንበት ነው። ይሄ የአበሻ ጎመን የምንለው
እዚህ ብቻ አይደለም ምስራቅ አማራ ደጋማ አካባቢዎች ላይ እንደዚህ ተሞክሮ ውጤታማ መሆኑን አረጋግጠናል። እንግዲህ ከኛ አካባቢ ያልተለመደ ወደዚህ ወደ ምዕራብ አማራ አካባቢ ላይ ያልተለመደ ሰብል ነው የምታዩትኝ የኢትዮጵያ ጎመን ወይ ኢትዮጵያን ኬል የሚባለው ዝርያ ነው እና እነዚህ በኢትዮጵያ ውስጥ እንግዲህ ከሌላ ቦታ እናመጣቸው ዝርያዎችን ኮሌክት ተደርገው ዝርያዎችን እኛ አካባቢ አላምደን የተሻለ ዝርያዎችን ገና ወደ ተመዝግበው ወደ ተጠቃሚ ለማስገባት የምንጠቀምበት መንገድና ከሰሜን ሸዋ ወደ ኦሮሚያ ከኛም ከአማራ ክልል አካባቢ ተሰብስበው ወደ 7 ዝርያዎች ያሉ በሀገር ስም የተያዙ ማለት ናቸው እናኛ በኮር ነው የተያዙ ለጊዜው በኮር ተይዘዋል 7 ዝርያዎች የተለያዩ ምትዋቸው ከነዚህ ውስጥ እንግዲህ በምርታማነታቸው እናያለን ከዛ ደግሞ እንደጋ ደግሞ ተሎ በመድረስ ምን እንመለከታለን እንደጋ ደግሞ ከዛ ተጨማሪ ደግሞ ምንድነው ከኒውትሪሽን ያለው ቫልዩን ጭምር ኬሚካል አናሊሲስ ይሰራል ያን ከሰራን በኋላ ዝርያውን ሪኮመንድ ይደረጋል ለአካባቢው ማህበረሰብ ማለት ስለዚህ ከዚህ የምታዩት አሁን ተላምዷል ጥሩ ነገር ነው ይሄን ማስተማር ያስፈልጋል በተለይ የጎመን ክትፎ ተብሎ የሚጠራል አንዱ ይሄን አዝን የሚሰራ ከክትፎ ጋር የጉራጌ ክትፎ ሲዘጋጅ የሚዘጋጅበት ጎመን ይሄ ጎመን ያኛው ጎመን አይደለም ጠንከር ያለ ነው ይሄ ደግሞ ትንሽ ለየት ያለ ሜሪት ያለው ከኛ አካባቢ ከነበረው ዝርያ ከኛ ከለምር ነው ከመናውቀው ጎመን በተባይ በጣም ጥሩ ነው ተባይ አይጠቃም አሁን ብዙ አመጋገባችን ምን ያደርግ መጣ የቀነስ መጣናል ጎመኑ ምን ስለሚደረግ ኬሚካል ስለሚረጭ ማለት ይሄ አይረጭ አንድ ጥሩ ጠቃሚ ተማት ያኛው ካለ ኬሚካል ማምረት አይቻልም የኛውን ጎመን ማለት በጣም በየሳት ተረሽቶ ነው ይሄ ግን እስካሁን በጣም ጠንካራ ስለሆነ ቆዳው ምን ሲመለከት ቃሉ ሲመለከት በጣም ጠንካራና ለእንትኖች አይመቻቸው ለተባዮች ፓላቲቭል አይደለም ስለዚህ ይሄ በጣም ጥሩ እንተናገር አለ ለኛ አካባቢ ይሄ የምታዩት ማሳ እንግዲህ ቅድም ለመጥቀስ እንደሞከርኩት ከሃይ ቫልዩ ቬጂቴብል ከሚባሉት በጣም ኒውትሪየንት ዴንስ ከሆኑት በማይክሮ ኒውትሪየንቱ ከፍተኛ ጠቀሜታ ካሉ ሰብሎች አንዱ ይሄ የምታዩት ኮሊፍላወር ይባላል ወይም ደግሞ አበባ ጎመን ምንለው ማለት ነው እናኛ መጠን ከዚህ ከተማ ግብርና ጋር ለማስተዋወቅ ይተጠቀሙበት መንገድ ነው እና ከኛ ላይ አሁን እንደዚህ ይሆናል ብሎ የሚገምት የለም ምክንያቱም ይሄ ብዙውን ጊዜ ወደ ቀዝቀዝ ወዳለው አካባቢ የሚመረት ሰብል ነው እናኛ ላይ እንደዚህ ፍሬ ሰጥቷል የምታዩት ነገር ነው እንግዲህ የሚታየው ማለት ስለዚህ አካባቢያችን ከአዲስ አበባ ድረስ ተጭኖ መጥቶ ነው እዚህ ትልቅ ሆቴሎች ላይ እየተሰጠ ያለ ገበያም የተወሰነ ሱፐርማርኬቶች አሉ አንድ ሁለት ባህር ዳር እነሱ ያመጡታል ያው እነዚህ ፍሬሽ የሆነ ሳይሆን በቃ የከረመ የሰነበተ ነው ስታዩት ማለት ስለዚህ እዚህ አርሶ አደኛ መርቶ ከሆነ ይሄንን ለቀጣይ ለከተማው ማህበረሰብ ለሆቴሎች ስራ ይሰራል ስለዚህ ይሄንን እንግዲህ ቀጣይ ምንድነው አመራረቱን አመጋገቡን አዲስም ስለሆነ አመጋገብ ማስ ያስፈልጋል እዛ ተጨማሪ ከዚህ ጋር አብሮ የሚያዙ እነዚህ ደግሞ ቸሪ ቶሜቶዎች አሉ ቶሜቶ ማለትና እኛ አካባቢ በኮሌክሽን ወይም ደግሞ በቃ በየአካባቢ በቀሉት ድሮ የኛ የምናውቃቸው ሰብሎች ናቸው በተለምዶ ኮማደሮ ነው የምንላቸው አሁን ደግሞ በእኛ ቸሪ ቶሜቶ ይባላሉ ግን አርሶ አደሩ እስካሁን አይጠፉም በጣም ደግሞ ኢንቫይሮንመንቱን ተቋቁሞ ካለምንም ማዳበሪያ ካለምንም የተባይ መከላከያ እና የበሽታ መከላከያ ሊበቅል የሚችል አመቱ ሙሉ ክረምት ይመረታል እንደጋ በጋም ይመረታል አሁን የኛ ቲማቲም እንደምታውቁት ከክረምት ውጭ ማለት ከበጋ ውጭ ክረምት የለም ቲማቲም ይወዳል እንደ ሽንኩርት ሁሉ ቲማቲምም ክረምት ላይ ይጠፋል አሁን ግን ያለ ማምረትኛ ምንድነው የፖሊ ሃውስ በዚህ ወይም ደግሞ በፕላስቲክ ማምረት የሚለውና ያሳየን ነበር ግን እነዚህን አሁንኛ ወደፊት እንዲስፋፉ የምንፈልግበት መንገድ እነዚህ ነው ከተባይ ከምንም ለጊዜው ምንም ነገር የማይፈልጉ ናቸው ማዳበሪያ አይፈልጉም እዛው ላይ ደግሞ እንግዲህ ማኔጅመንቱ በደንብ አጋስታት ለምንሰጣቸው ከሆነ እነዚህ ብንመገብ የተሻለ ነው እነዚህ እንደም ያመጣናቸውን ደግሞ የአበባ ጎመን ደግሞ ለማህበረሰባችን ያስተዋውቀናል ከአመጋገብ ጋር በማድረግ ወደ ማሳ ወጣን ወደ አርሶ አደር ማሳ የማሳየት ስራ በመስከረም አካባቢ ተጠብቀናል ማለት ነው ስለዚህ መስከረም ላይ ይሄን ስራ እንሰራለን ማለት ነው ኤግ ፕላንት ይባላልኝ ወይም ደግሞ ደበርጃን የምንለው ማለት ነው እና ይሄም እኛ አካባቢ እስካሁን አይታወቅም በሆቴሎች አካባቢ ተልናገኛቻለን ያው ታዋቂ ትልቅ ሆቴሎች እንደ ቡፌ ሲዘጋጅ እንዳንድ የምንበጋውና በጥሬውም ለብለብ ተብሎ የሚበላ አይነት እንትን ነው ከዚህ የምትመግ በጣም አዳፕት አድርጓል ኢንቫይሮንመንቱ የተመቸው ነው ጥሩ የሆነ ምርት የሰጠበት ሁኔታ አለ ስለዚህ አካባቢያችን ለዚህ ምቹ ነው ብለን የምናገርበት አለ ስለዚህ አርሶ አደሮቻችን ይሄን አምርተው ማህበረሰብ በተለይ የከተማ ማህበረሰብ ይሄን ካወቁ በኋላ ወደ ገጠሩም ቀስ እያለ ይገባ ማለት ነው ለጊዜው ግን አሁን እነዚህ በኒውትሪየንት ይዛታቸው በተለይ በማይክሮ ኒውትሪየንት በጣም ከፍተኛ የሆነ ይዘት ያላቸው ስለሆነ ማለት ከኛ ለጤና ተስማሚ ከሚሉ ነገሮች የሚመረጥ በእነዚህ የምናገኛቸው ማለት ስለዚህ ይሄንን በቀጣይ ምን አስፋበት መንገድ አለ ማለት ነው ቢያንቺሊ የምትባለዋ ሚጣች ናት ያኛው በርበሬ የኛ አይደለም ይችም ታቃጥለው በርበሬ የኛ ይችናትኝ ይችም አሁን ብዙውን ጊዜ አሁን ዳጣ የተዘጋጀ ከመልካሳ ጋር በመገናኘት ስራዎች ይሰራሉ አሁን ይሄኛው ሁለተኛው ሃርቨስቲንግ ነው አሁን የምታዩት ማለት ነው
እንጂ የመጀመሪያው ተሰብስቧል እስከሚቀላ አይጠበቅም። የዚህ ይሄ በርበሬ እስከሚቀላ አይጠበቅም። ከቀላል የምናደርገው ለምንድን ነው? ለእንትን ነው ለሚጥሚጣ ይሄ ደርቆ ለሚጥሚጣ ይፈጭና ሚጥሚጣ ተሱ ይዘጋጃል። ከዛ ውጭ ደግሞ እንደገና ደግሞ በለጋው ደግሞ እንደ ዳጣ ተደርጎ ይሄ በአረንጓዴው ማለት ነው ዳጣ የሚዘጋጀው ለስጋ ጋር የሚበላበት እነዚህ ዝርያዎች ናቸው። እነዚህም ከኛ ዘንድ ያሉ ዝርያዎች ናቸው፣ ከሌላ ቦታ የሌሉ ማለት ናቸው። ይሄ ተጨማሪ እቺ ማሳ የምትመለከቷትኝ እንደ ዲሞንስትሬሽን የምናየት አንድ ፓርት ናትኝ። የብሮኮሊ የሚባል ነው። ቅድም ዛይቱ አበባ ጎመን ወይም ኮሊፍላወር ነው። ይሄ ደግሞ ብሮኮሊ ነው። ይሄም ትልቅ በኒውትሪሽን ቫልያቸው ከፍተኛ የሆኑ በዋጋም ከፍተኛ ዋጋ ያላቸው የአትክልት አይነት ነው ማለት ነው። እና ለኛ አካባቢ እስካሁን በዚህ በፕሮዳክሽን ውስጥ የለም። እኛ ግን በአዲስ መጥተዋል። ስለቀጣይ ይሄም እንደ አበባ ጎመኑም እንደ ደበርጃኑ ወይ ደግሞ እንደ ኤግ ፕላንቱም የምናስፋፋው አንዱ አካላችን ነው። ስለዚህ ጥሩ ነገር አለው። አሁን የምታዩት ይሄ የምትመለከቱት በተወሰነ መንገድ ተነስቶ ነው። ስለዚህ ለኛ አካባቢ ምቹ ነው። ይሄም በዋጋ በጣም ውድ ነው። ከአበባ ጎመኑ ይሄ ይበልጣል በዋጋነት። ይሄ ደግሞ ተዛኛው ለየት የሚያደርገው ይሄ ግሪን ነው፣ ግሪን ቬጂቴብል ነው። ያኛው ደግሞ ዋይት ነው እንደምትመለከቱት። በጣም ይሄ እነዚህ ግሪን ወይም ፒግመንት ከለሮች ማለት ናቸው። በጣም ከፍተኛ ቫልዩ አላቸው ለማይክሮ ኒውትሪየንት ማለት ነው። ስለዚህ ማይክሮ ኒውትሪየንት እዚህኛው ያለው እና ከዛኛው ጋር እኩል አይደለም፣ ይሄ ይበልጠዋል። ስለዚህ ለአካባቢያችን ሁሎችም ወሳኝ ናቸው። ይሄም ደግሞ በጣም ወሳኝ ከሰብል ነው። በሆቴሎች የምናውቀው በሌላ ቦታ የማናውቀው ነው። ወደኛ አካባቢ ደግሞ በተለይ ለዚህ ኢንቫይሮንመንት ምቹ ነው ተብሎ ምንደመድበት ምናሳይበት መንገድ ነው ማለት ነው። ይሄ ማሳ የምታዩት ደግሞ የብርቱካናማ ስኳር ድንች የብዜት ቦታችን ነው እና እነዚህ ዝርያዎች ካሁን በፊት ከዛሬ 2 ዓመት በፊት ወደ 5 ዝርያዎች በንጥረ ነገር ይዘታቸው ከፍተኛ የሆኑት ወይ ደግሞ ባዮ ፎርቲፋይድ የሆኑ ዝርያዎች ናቸው። ወደ 5 ዝርያዎች እዚህ አካባቢ ያሉን ከአምስቱ የተሻሉ የሚባሉ ዝርያዎች እኛ አካባቢ ያባዛናቸው ማህበረሰቡ ሊጠቀምባቸው አሁን በክረምቱ ሊሰራጩ የሚችሉ ዝርያዎች ናቸው። እዚህ የምታዩት እዚህ አሁን የቆንኩበትኝ ቁልፎ የሚባል ዝርያ ነው። ከዚህ የምናየው ደግሞ አላሞራና ዲላ የሚባሉ ዝርያዎች እዚህ አካባቢ የምታዩቸው አሉ። እነዚህ በጣም በቫይታሚን ኤ ይዘታቸው በጣም ከፍተኛ ስለሆነ ክልሉም አሁን ትኩረት አድርጎ የሚሰራበት ስለሆነ በተለይ ፕሮጀክቶች እየሰሩበታል። ፕሮጀክቶች እንደ ፋኦ አይነት እንደ ኤስኤንኤም የምትሉ ፕሮጀክቶች አጠቃላይ ከኛ ዘንድ መጥተው ኮንሰርን የሚባል ጥያቄ ቀርቦ ለነሱ የተባዛ ነው ወደ አርሶ አደሩ ሊሰራጭ ማለት ነው። እና የሚራባው ደግሞ በከቲንግ ነው። ይሄን ሀረጉን በመቁረጥ አርሶ አደሩ ወስዶ ይተክለው ያመርታ በቀላሉ የሚመረት ነው። በበሽታም በተባይም ከታወቀው ድንች ዝርያ ከምንለው ድንች የተሻለ ነው። ይሄ ተባይም ይቋቋማል፣ በሽታም ይቋቋማል፣ የተሻለ ነው። ይሄ ጥሩ ነገር ለአካባቢያችን ከፉድ ሴኩሪቲ በተጨማሪ የኒውትሪሽን ቫልዩ ከፍተኛ ነው። ስለዚህ ሁለቱን ያጣመረ ነው ማለት ነው። ስለዚህ ስኳር ድንች በተለይ ኦሬንጅ ፍሌሽ ስዊት ፖቴቶ በሁለቱም መንገድ ሊመረት የሚችል ነው። አንደኛው ከፉድ ሴኩሪቲ አንጻር የምግብ ዋስትናችን የሚያረጋግጥልን ነው። ከዛ ደግሞ እንደገና ተጨማሪ ደግሞ የኒውትሪሽን ጎደሏችን ሊያሟላ የሚችል ሰብል ነው እና ይሄ በእኛ በወራሚት እየተባዛለ ስራ ይጠይቃልኝ ወደፊት በጣም እንዲስፋፋ። ስለዚህ ከኛ አካባቢ ይሄ ብዙ አልተለመደም። አሁንም ስኳር ድንች አርሶ አደሮች የለመዱት ይሄ ሲሪያል ቤዝ ስለሆነ ይሄንን አሁን የማስተማር ዘዴዎች ያስፈልጋሉ በምግብ አመጋገቡ በተለያየ ነገር። ስለዚህ ሁለቱን ነገር አያይዘን የምንበላበት ነገር አለ ማለት ነው ወደፊት። እኛ የለመድነው የስኳር ድንች አይነት ከኛ አካባቢ እዚህ ደራን ይዞ በተለያየ አካባቢ ይተጠቀምባቸው ያሉትኝ ይሄ ነጩን የስኳራማ ድንቹን ነው። እንግዲህ ነጭና ብርቱካናማ የምንላቸው በውስጥ በሚበላው የምግብ አይነት ነው። ውስጥ የቆዳ መልኩ ሳይሆን ከውስጥ ያለው የሚበላው የድንች አይነት ስንመለከተው ይሄኛው ብርቱካናማ ነው። ብርቱካናማ መሆኑ ምን በውስጡ ምን ይዟል ማለት ነው? ቫይታሚን ኤ። ቫይታሚን ኤ ደግሞ ለብዙ የበሽታ መከላከል ምንጫችን ከፍ የሚያደርግልን በተለይ ደግሞ አጥቢ እናቶች፣ እርጉዝ እናቶች ይህንን ሊመገቡ የሚችሉበት የቫይታሚን ኤ በክትባት የሚሰጠን እኛ ደግሞ በዚህ ብንበላ ሁልጊዜም ከምግባችን ቢኖርልን በተለያየ መንገድ ማምረት ስለሚቻል እሱ ማለት ተመርቶ አመጋገቡም ስለሚቻል ማለት የተለያየ ማምረት ይቻላል። በተለያየ በዳቦ ይደረጋል፣ በኬክ ይደረጋል፣ በእንጀራ ይበላል። ጁስ አለው ራሱ ይላቀጡ ጁስ ራሱ ተዘጋጅቷል። አሁን ማወራውን ወሬ በተግባር ስለሰራ ነው ማለት ነው እንጂ ወሬ አይደለም። በዩቲዩብ ወይም ላይ የተገኘ ሳይሆን እኛ ሰርተነው ጁስ አድርገነዋል። ስለዚህ አመጋገቡን በማሳየት አርሶ አደሩ እንዲጠቀም ማድረግ ያስፈልጋል። ከኛ አካባቢ ግን ምንድነው የተረሳ ሰብል ነው። ደቡብ ደግሞ ዋና ምግባቸው ይሄ ነው እዛ አካባቢ እና ክልላችን ደግሞ በተለይ በዚህ መቀንጨር የሚባለውን አይነት ነገር አለበት የሚባል ነው። መቀንጨር ሲባል መክሳት አይደለም፣ የአእምሮ የተለያየ ነገር የማደግ እንትናችን ዝቅ ስለሚልብን ይሄን ብንመገብ የተሻለ ነው። ከዛም በተጨማሪ ደግሞ ድርቅን የሚቋቋም ስለሆነ ለአካባቢያችን ድርቃማ የሚያጠቃቸው አካባቢ ቢሄድ ይሄ የተሻለ
ምግባቸውን የሚሸፍናል የሆድን ምግብ እንደጋ ተጨማሪ ደግሞ ከኒውትሪሽን ቫልዩ ያገኛሉ ማለት። ስለዚህ በጣም ጥሩ ሰብል ነው እየስፋፋ የሚችልበት መንገድ ነው። እኛ አሁን ይሄንን አምራች ማህበረሰብ እየፈጠርን ነው በእነሱ አማካኝነት ይገፋል ማለት። አሁን በተለይ በቅርብ ቀን ወደ 3 ወረዳዎች ሜጫ፣ አዴት፣ ባህርዳር ዙሪያ ይሄን እንዲያመርቱ በአርሶ አደር የተደራጀ ስልጠና ሰጠን ሊገቡበት ነው። ለነሱ የተዘጋጀ ነው የዘር የምትመለከቱኝ። በተለይ አሁን እኛ ዘንድ ክረምት የምናጣቸውን በጋ የምናገኛቸው በጋ ተመርተው ክረምት የማይመረቱ አሉ። በራሳቸው ባህሪ ምክንያት ማለት በሰብሉን ባህሪ ምክንያት በተለይ በአትክልትና ፍራፍሬ ሽንኩርትን ብንወስድ ቲማቲም ብንወስድ አሁን ክረምት ላይ ይወደዳል፣ በጋ ደግሞ ይረክሳል። ስለዚህ ክረምት ሌላ ቦታና ሱዳን እናመጣለን፣ ወደ ኦሮሚያ አካባቢ እናመጣለን። ዝናቡ ቀላል ወደ ሆነ አካባቢ ማለት ነው። ያን የሆነበት ምክንያት የኛ አካባቢ በጣም ዝናቡ ከፍተኛ ስለሆነ ረጅም ሰዓት የሚቆይ ስለሆነ የተባይና የበሽታ ስርጭቱን ከፍ በተለይ በሽታ ማለት ነው። ስለዚህ ያ ስለሆነ እኛ አካባቢ አናመርትም። ሽንኩርት አሁን ያን የሚቋቋም ዝርያ አንድ በማላመድ አግኝተናል። ስለዚህ አንድ ዝርያ አለ። እሱ ዝርያ አሁን ወደ የራሱ የሆነ አካባቢ ይፈልጋል። ወደ ዘማ እና እብነት አካባቢ ላይ በከፍተኛ ሊመረት የሚችል ናፊስ የሚባል ዝርያ ከኛ አካባቢ አለ። ስለዚህ አሁን ክረምት እናመርታ ወደፊት ይሄ የተለቀቀው ከ2-3 ዓመት በፊት ስለሆነ እኛ አካባቢ ለየ ነው። ለቀጣይ ዓመት ግን እየተስፋፋ ሄድና አርሶ አደሩ ያንን እያመረተ ለዚህ ለክረምቱ ይሸፍናል እናስባለን ማለት ነው። የወራሚት አትክልትና ፍራፍሬ የምርምር ማዕከል አሁን ላይ በርካታ አይነት የአትክልት ዝርያዎችን በማጥናት በማላመድና በማራባት ጥሩ ስራ እየሰራ ሲሆን በቀጣይ ደግሞ እነዚህ በንጥረ ነገር የበለጸጉ አትክልቶችን ለአካባቢው ማህበረሰብ የማስተዋወቅ ስራም እንደሚሰራ ነው የአማራ ግብርናና ምርምር ኢንስቲትዩት ዳይሬክተር አቶ አስማረ ደጀን የሚገልጹት። ለሚቀጥለው ዓመት ግን ልክ ሀብሀብ ትልቅ ስራ እንደሰራ ነው የማስፋት ስራ በተለይም ባህር ዳር አካባቢ ላይ እዚህ ካሰፋን በኋላ ወደ ሌላ አካባቢም ሄዱ ቀላል። ስለዚህ ባህር ዳር በውሃ የታደለች ናት። አየሩም እንደሚስማማው አይተናል። የአየር ሁኔታውን በጣም ተስማሚ መሆኑን አይተናል ለነዚህ ቬጂቴብልስ። ስለዚህ የማስፋፋት ስራዎችን እየሰራን በዛ አካባቢ ላይ ይለምዳሉ የሚለውን ስራ ምክንያቱም እንደ ተመራማሪ መጀመሪያ አካባቢያችን ማወቅ አለብን። አካባቢ የምናመጣው ቴክኖሎጂ አካባቢ ይስማማዋል የሚለውን ነገር ነው እየሰራን ያለ ነው። በሁለተኛ ደረጃ በአካባቢው ደግሞ እኛ አካባቢ አጠርናት በአጠርላ አካባቢ ላይ ነው ያለውና የታጠረ አካባቢ ነው። ሁሉ ነገር በቁጥጥር ላይ ነው ያለው ኮንትሮልድ ኢንቫይሮንመንት የምንለው ማለት ነውና እስቲ ወጣ ብለን እንየው ደግሞ ወደ ማህበረሰቡ ምን ይመስላል የሚለውን ነገር ነው ያሳየ ነው። ለማህበረሰቡም አዲስ ነው። እንደዚህ ኑራቸው ሻል ያሉ ሰዎች ለነሱ አዲስ አይደለም። ነገር ግን ወደ 90% የሚሆነው ማህበረሰብ ለነዚህ ሰብሎች በጣም አዲስ ነው። ስለዚህ ምንድነው ያሰብነው ለሚቀጥለው ለ2018 የአመጋገብ ስርዓቱ ምን ይመስላል፣ የዝግጅቱ ሁኔታ ለምሳሌ ትምህርት ቤት የተጠየቅነው ይሄ ነው። እንዴት ነው የምናዘጋጀው? ኤክፕላንት እንዴት ነው የምናዘጋጀው? ኩኩምበሩንስ እንዴት ነው የምናደርገው? እና የዝግጅቱ ሁኔታ እዚህ የኛ የራሳችን የምግብ ሳይንስ ዳይሬክተር አለን። እዚህ በዳይሬክተር ደረጃ አለን። ብዙ የሰው ኃይል አለን። የተለያዩ የሰብል የአመጋገብ ስርዓቶችን ያዘጋጃጀት ስርዓቶችን ለተለያዩ ማህበረሰብ የሚያስተምሩ ምርምር የሚሰሩ ስለሆነ እነሱን በመጠቀም ያመራረት ስልጠና ፓኬጅ ራሱ ይዘጋጅለታል። እንዴት ህብረተሰቡ እንዴት አድርጎ ማምረት አለበት የሚለውን ነገር እሱን ስልጠና እንሰጣለን። እንደገና ደግሞ ለምግብነት ሲውሉ በምን መልኩ ነው የሚውሉት? ለምሳሌ አንዳንዱ በጣም ሊቀቀል የማይገባው ኒውትሪየንቱን በቀላሉ ሊያጣል የሚችል ሊሆን ይችላል። ስለዚህ እሱንም የላቦራቶሪ ፍተሻ እናደርጋለን። የዚህ የኩኪንግ ወይንም የብስለት እንትኑን እሱን አጠንተን ለህብረተሰቡ እንደዚህ የተለያዩ ትሬኒንጎችን ወይም ስልጠናዎችን እንሰጣለን ማለት ነው። እና ዝም የምንለው ነገር አይደለም፣ ገና ጀመር ነው።